አውሮፓውያኑ ከአሜሪካን ነፃ መውጣታቸውን አልመዋል። አሪያን 6 የአውሮፓውያኑ ከአሜሪካን ነፃ መውጫ ተስፋቸውም ትመስላለች። ፈረንሳይ በአውሮፓውያኑ አሪያን 6 ሮኬት የሰለላ ምስሎችን የምትልክ የሰለላ ሳተላይት አስወንጭፏል። የአውሮፓ የስፔስ ኤክስ ተቋም ሮኬት አሪያን 6 በትናንትናው ዕለት የመጀመሪያ የተሳካ ተልዕኮ ፈጽማለች። የፈረንሳይ የሰለላ ሳተላይትን የተሸከመችው ሮኬት በደቡብ አሜሪካ ከምትገኘው የፈረንሳይ ግዛት ፍሬንች ጎያና በመወንጨፍ ከምድር 800 ኪሎ ሜትር ርቀት ላይ ሳተላይቷ ማሳረፍ ችላለችም ተብሏል። በአዲሱ የአሜሪካን ፕሬዝዳንት ዶናልድ ትራምፕ የደህንነት ዋስትና ላይ ጥርጥር የገባቸው አውሮፓውያኑ ከአሜሪካን ጥገኝነት ለመላቀቅ መስራት እንዳለባቸው ተስማምተዋል። የአሪያን 6 ሮኬት ስኬታማ ተልዕኮ ሩሲያ ከዩክሬን ጦርነት በመጀመር በኋላ ግዙፍ ሲዩዝ ሮኬትን ማንቀሳቀሷን ተከትሎ የአውሮፓውያኑ ነፃነት ትልልቅ ሳተላይቶችን በምድር ምህዋር ላይ ማስገባት እንደሚችሉ ያረጋግጠ ነው ተብሏል። በአውሮፓውያኑ ከፈረንጆቹ 2020 ጀምሮ ሮኬቷን ለማስወንጨፍ ቢያስቡም በተለያዩ ምክንያቶች ሲራዘም መቆየቱን ፍራንስ 24 አሳውቋል። CSO-3 የተሰኘው የፈረንሳይ የሰለላ ሳተላይትም በ2018 እና በ2020 ከመጠቁ ሌሎች የሀገሪቱ ሳተላይቶች ጋርም በመተሳሰር ወቅታዊ ምስሎችን በፍጥነት ታቀብላለችም ተብሎ ይጠበቃል። የአሜሪካን ፕሬዝዳንት ዶናልድ ትራምፕ ለዩክሬን ከሳተላይት የሚገኝ የደህንነት መረጃን አላጋራም ማለታቸው የአውሮፓውያን የስፔስ የተያዘባቸውን የበላይነት ዳግም እንዲያጤኑት አድርጓቸዋል። የፈረንሳይ የመከላከያ ሚኒስቴር ሰባስቲያን ኬለር በአውሮፓውያኑ በፍጥነት ሊነቁባቸው ከሚገቡ ጉዳዮች አንዱ ስፔስ ወይም ጠፈር ነው ሲሉ ተደምጧል። ከአውሮፓ ህብረት አባል ሀገራት ወዲህ ሳተላይቶችን ያመጠቁት ፈረንሳይና ጣሊያን ብቻ ናቸው። ሀገራቱ 10 እኩል 5 የስለላ ሳተላይቶችም አሏቸው። አሜሪካና ቻይና በመቶዎች የሚቆጠሩ ወታደራዊ ሳተላይቶች አሏቸው የሚሉት የስፔስ አብዮት መጽሐፍ ደራሲና ፊሊፕ ስፔንገር በአውሮፓ ወደ ኋላ የቀረችበት ጉዳይ ያልታሰበበት ይባል ሲሉም ተደምጧል። በአሪያን 6 ሮኬት በየዓመቱ 12 የሳተላይቶችን ማምጠቅ እንደሚገባ የፈረንሳይ ባለስልጣናትም ተናግረዋል። በሌላ በኩል በአውሮፓውያኑ የስፔስ ኢንዱስትሪ በብርቱ እየተፈተነ የኤለን መስክ ስፔስ ኤክስ በትናንትናው ዕለት በቴክሳስ የዓለማችን ግዙፉን ሮኬት ለማስወንጨፍ ያደረገው ሙከራም ሳይሳካለት ቀርቷል። 123 ሜትር ከፍታ ያለው ሮኬት እንደተወነጨፈ እየፈነዳም ሲሆን ያደረሰው ጉዳት ስለመኖሩ እስካሁን የተገለጸ ነገር የለም። ሳይሳካለት የቀረው የትናንቱ በተከታታይ ለሁለተኛ ጊዜ መሆኑ